በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘማዊው መነኩሴ አባ ባጥል የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ በዓት ይዞ የሚኖር መልካም አባት ነበር። ይሁንና አባ ዮሐን የተባለው የገዳም አበምኔት አባቶች መነኮሳት ላይ የተንኮል ወሬን እንደሚቀበልና ክፉን እንደሚሰራ በሰማ ጊዜ በዚያ መሆን እንደማይገባ አምኖ በዓቱን ጥሎ ከገዳሙ ሄደ። ከዚህ ቦታ መውጣት አለብኝ፣ አዎን ከዚህ ገዳም ወጥቼ ሄዳለሁ። ከገዳሙም ወጥቶ በአሁኗ ግብጽ በድሮዋ እስክንድሪያ በምትባለው አገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባባት በእስክንድሪያ ከተማ የሚገኙ ሴተኛ ዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴቶችን ስም ሁሉ የዞረ በመዝገብ ላይ የመዘገበ ሰፍሮ ያስቀምጥ ጀመር። ቀን ቀን ከኪራይ ሰራተኞች ጋር እየዋለ መስራት ጀመረ። በዚህም ሥራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባባል በወሩ መጨረሻ ደሞዝ መቀበያ ቀኑ በደረሰ ጊዜ ደሞዙን ይቀበልና ለቁመተ ሥጋ እንዲሆነው ከደሞዙ ላይ የሽንብራ ቂጣ ገዝቶ ይበላል። ከሽንብራ ቂጣ የተረፈውን ደሞዙን በኪሱ ያደርግና ሴተኛ አዳሪዎችና አመንዝራዎች፣ ዝሙት ፈጻሚ ሴቶች ወዳሉበት መንደር በደስታ ሆኖ ይሄዳል። አሁን ቂጣዬን ገዝቻለሁ፣ ይሄ ለምግብ ይሆነኛል። የቀረውንና የተረፈኝን ብር ይዤ እነዚያ ሴቶች ወዳሉበት መንደር ልሂድ። አሁን እነዚያ ሴተኛ ዳሪዎች ወዳሉበት መንደር ልሂድ። ለየጊዜው የምንሰማው ነገር እጅግ አስደስኩ ገበር ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣም ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ጋር ነበር የሚገባው። እንዴት ነሽ አንቺ ሴት? ዛሬ ካንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባል። በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይነገሩም ያስምላቸው ነበር። ዛሬ በዚህች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ፣ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን ለማንም ዛሬ በዚህ ምሽት ከእኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድሪያ ሰዎችም በዚህ በእጅጉኑ ይበሳጩ ነበር። እንዴት እንዲያደ ነገር የመንግስትና ነው ወይስ? ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባባጥ እነርሱ ዘንድ ገብቶ ከሚያድር አንዷ ሴተኛ አዳሪ ሴት በአደባባይ ሆና እንዲህ ተናገረች። አባባጥ ለእናንተ እንደምትናገሩትና እንደምትሰድቡት ያለ ሰው አይደለም። እርሱ ንጹህ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት እንድንጠበቅ ወደኛ ከገባና ገንዘብ ከሰጠን በኋላ አይደርስብንም። አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ ሲጸልይና ሲሰግድ እግዚአብሔርንም ስለምን ያድራል እንጂ ሲነጋ ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳንናገር አስብሎን ይወጣል። እስከዛሬ የሚሆነው ይህ ነው። ምን ዘንድ መጠጥ ጠጥታ ሰክራለች። እንደናምናት አትጠብቅም አይደል? ደሞ አፋልኝ ብላ ታወራለች እና ንጹህ ነው ያለው ጭራሽ በደበለይ። ነገር ግን አባባጥ ሴቶቹ ጋር በገባ ጊዜ ይህንን ግብሩን
ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷም መሐላ አፍርሳ ተናግራለችና ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ሥራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት፣ ይህም መልካም ነው ተባባሉ። ይህች ቀጣሽ እግዚአብሔር መልካም ነገር አድርጎላታል። አያችሁ ስትቀባጥር እግዚአብሔር ቀጣት። ተቀስፋ ተቀስፋ ድሮንም ሐሰት ትናገር ነበር። ይቻ መንዝራው ለዚህ ክፉ እግዚአብሔር መልካም አደረገታለች። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ ዳሪ ሴቶችም እነርሱም እንደርሷ እንሆናለን ብለው ፈርተው እውነታን ነው ብለው ለመመስከር አልደፈሩም፣ ዝም አሉ። ጊዜያት ሄዱ፣ ቀናት ነጎዱ። አባ ባጥል አሁንም ይህንን ማድረጉን አላቆመም። እንደውም እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የሕዝቡ ሐሜትና ማጉረምረም ከጊዜ ወደ ጊዜ እየጨመረ መጣ። እማዬ ይሄ መነኩሴ ነው እንዴ? መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያዩዋቸው መነኮሳት እንደዚህ አይደሉ። አይ ልጄ እንደዚህ አይነት መነኩሴ ማናቅ። ይሄ ክፉ ሽማግሌ እንዴ እየረከሰ እንዴት መነኩሴ ነኝ ይላል? ምንም የማይመስል ነገር ነው። በየጊዜው የሚሰማው ነገር እኮ እንደሚያስገርም ነው። ይሄኔ እኮ ከገዳምም ተባረረ። እኔ ከመጀመሪያም ቀልብ ያልወደዱ ወይ ምንኩስናውን ወይ ደግሞ ዓለማዊነቱ መምረጥ ነው። ምን ያውቃል? ወይ ምንኩስና ቀሚሱን ቢጥል ምን አለ? ይሄ የተረገመ አስመሳይ ሽማግሌ ነው። አባ ባጥልም እንዲህ አላቸው፣ እኔ እንደ ሰው ሁሉ ሥጋ የለኝምን? ወይንስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም የምንኩስና ልብስን ጥለ ሚስት አግባ፣ እሱ ይሻላል። አዎ እውነት ነው። ወይ ገዳምህን ወይ ከተማን ምረጥ መሆን ያለበትም ያ ነው አሉት። እርሱም እንዲህ መለሰላቸው፣ አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አናናር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝሮችም ዝሙታቸውን ተዉ። ከእነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር የጀመሩም አሉ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱም መድረክ የዚህች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። የዚህ ጻድቅ አባት ታሪክ በመጋቢት 14 መጽሐፈ ስንክሳር ላይ ሰፍሮ ይገኛል። ስለ እያንዳንዳችን ግብር በሕሊናችን የምናስበውን ጭምር ቅንጣት ሳይቀር የሚያውቅ የምናደርገውን ብቻ ሳይሆን ልናደርግ ያለነውን ነገር ገና ሳናደርግ ከዘመናት በፊት የሚያውቅ እርሱ ልዑለ ባሕሪ ቅዱስ እግዚአብሔር ብቻ ነው። ልብ የሚያስበውን ኩላሊት የሚያጥሰውን የሚያውቅ ሳያዳላም ለእያንዳንዳችን እንደየግብራችን የሚፈርደው እርሱ አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኛ ደካማና ሥጋ ለባሽ የእጅ ሥራዎቹ ነን። ከሰኮንዶች በኋላ እንኳን ምን ሊከሰት እንደሚችል ማወቅ ቀርቶ ከጥቂት ቀናት በኋላም ያለፈውን ማስታወስ የምንቸገር ደካማ ፍጡራን። ታዲያ በዚህ ልክ ታናሽ መሆናችንን አውቀንና ተገንዝበን ለእግዚአብሔር ተገዝተን ቃሉንም እየፈጸምን መኖር ሲገባን ብዙዎቻችን ግን በሌሎች ላይ ለመፍረድ ስንሮጥ ይስተዋላል። ሐሜትና ሽንገላ፣ ስድብና የሐሰት ምስክርነት፣ ውሸትና ተንኮል አይርቁንም። ሌሎች ላይ ለመፍረድ ስንቻኮል በእኛ ላይ ያለው ጉድፍ አይታየንም።
በእኛ አይን ላይ ያለውን ቆሻሻ ሳናነሳ ሌላው ላይ ስላለውን ለመናገርና ጣት ለመቀሰር መሞከር ይቀልናል። እኛ ከውጭ ባየነው ብቻ ጣታችንን የምንቀስርበትና በሐሜት የምንበላው ሰው ግን ምናልባትም በእግዚአብሔር ዘንድ ታላቅ ቦታ ያለው ምስጉን ይሆናል። አሊያም ከበደል ለመራቅ በንስሐ መንገድ እየተመላለሰ ከኃጢአት ከዲያብሎስ ጋር ሊነገር የማይቻል ታላቅ ውጊያን እየተዋጋ ያለ ትሑት ነፍስ ይሆናል። ሁሉን የሚያውቅ፣ ሁሉን የሚረዳ፣ ሁሉንም የሚረዳ ቅን ፈራጅ፣ ትሑት ዳኛ፣ አዛኝ አባት፣ ቅዱስ አምላክ ልዑል እግዚአብሔር ብቻ ነውና በእኛም እንዳይፈረድብን በሌሎች ከመፍረድ መቆጠብና በንስሐ መመላለስ ይገባናል። በዚህ መንገድ ስንሄድ ከራሳችን አልፈን በአንድነት ቆመን የቅድስት ቤተ ክርስቲያንን ጠላቶች ማሳፈር እንችላለን። በሀገርና በወገን የመጣን መዓት በንጽሕና የቆመ በንስሐ የሚመላለስና ከሥጋ ፍሬዎች ተቆጥቦ በመንፈስ ፍሬዎች ጸንቶ ቅዱስ ሥጋውን ክቡር ደሙን የሚቀበል ሕዝብ መመከት ይችላልና እንዳይፈረድባችሁ አትፍረዱም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ደናግላን፣ ስለ መነኮሳቱ ብሎ ይህንን ለማድረግ የበቃን ያድርገን። ተዋሕዶ ዶክመንተሪ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት ቤተክርስቲያን መረጃዎችና ሌሎችም እንዲህ ያሉ መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።